የሐሳብ ገበታ አወያዩ ሞገስ ተሾመ የጎጃም ፋኖ የግብጽ ተላላኪ ሆኗል አለ። ሞገስ በፌስቡክ ገጹ ላይ ግብጽ የልጅ ልጅ አገኘች በማለት ነው የገለጸው። በዝርዝር እናስደምጣችኋለን። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ በርካታ ዜጎች መሞታቸውን ቢቢሲ አማርኛ ነዋሪዎችን ጠቅሶ ዘግቧል። ይህንንም እናስደምጣችኋለን። የኢትዮጵያ ንግድ ባንክ ከፍተኛ ቅሬታ እየቀረበበት ይገኛል። ከንግድ ባንክ ወደ ሌሎች ባንኮች ለመላክ ከ50 ብር በላይ መቆረጡ ነው አነጋጋሪ የሆነው። ደንበኞች 100 ብር ወደ ሌላ አካውንት ሲልኩ 57 ብር መቁረጡ በርካቶችን አግራሞት ውስጥ የከተተ ዜና ሆኖ አግኝተነዋል። ባለፈው ዓመት 2017 በጳጉሜ ወር የኢትዮጵያ ንግድ ባንክ ከመስከረም 29 በኋላ በደንበኞቹ ላይ ተጨማሪ ክፍያ ወይም ማሻሻያ እንደሚጨምር መናገሩ ይታወሳል። ይሁንና ባንኩ በሁሉም አገልግሎቶቹ ላይ 15% ቫት ነው የጨመረው። ይህንንም እናስደምጣችኋለን። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገብቷል። ጋዜጠኞች በበኩላቸው የፕሬስ ነፃነትን አደጋ ላይ ይጥላል ነው ያሉት። ህወሓት ይህንን ያለው የጠላቶቻችንን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው ነው ያስታወቀ። ይህንንም በዜናችን አካተነዋል። የኢትዮጵያ መንግስት የ1 ቢሊዮን ዶላር የዩሮ ቦንድ ዕዳን እንደገና ለማዋቀር ከዓለም አቀፍ የቦንድ ባለቤቶች ኮሚቴ ይፋዊና ሚስጥራዊነትን ያካተተ ውይይት መጀመሩን ብሉምበርግ ዘግቧል። የብልጽግናው መንግስት ያለበትን ዕዳ ለመክፈል አቅም እንዳጠረው ብዙ ጊዜ ሲናገር ተስተውሏል። ይህ ንግግርም በድብቅ ነው የሚካሄደው ነው የተባለ። በዝርዝር እናስደምጣችኋለን። ግብጽ የታላቁ ህዳሴን ጉዳይ ወደ ዓለም አቀፍ ፍርድ ቤት ወስደዋለሁ ብላለች። ኢትዮጵያ በበኩሏ ግብጽ በምታደርገው ሙከራ የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ እየዋለች መሆኗን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ነው የገለጹት። ይህንንም ይዘነዋል፣ እናስደምጣችኋለን። ወደ ዝርዝር መረጃዎቻችን ስናመራ የሐሳብ ገበታ አወያዩ ሞገስ ተሾመ የጎጃም ፋኖ የግብጽ ተላላኪ ሆኗል አለ። ሞገስ በፌስቡክ ገጹ ላይ ግብጽ የልጅ ልጅ አገኘች በማለት ነው የገለጸው። ሞገስ በመጨረሻም ግብጽ ከስንት ልፋት በኋላ የልጅ ልጅ አይታ ቅድመ አያት ሆናለች። በሻዕቢያ ጀምራ በወያኔ ላይ ሰፍራ በቀድሞ ኦነግ በኩል አቆራርጣ በጎጃም ፋኖ በኩል መሃል ሀገር ደርሳለች። መቼም ግሩም ነው በማለት ነው የገለጸው። ሞገስ በትናንትናው ዕለት ያጋራው መረጃም በርካቶችን ያነጋገረ ነበር። መንግስትና ፋኖ በወሎ ያደረጉትን ከፍተኛ ውጊያ ተከትሎ ሞገስ ሁለቱም ኃይሎች ድርድር ያድርጉ፣ እንደዚህ አይነት ሰጣ ገባ የትም አያደርስም ማለቱ ነው በርካቶችን ያነጋገረ። በሌላ በኩል አንዳንዶችም የራሳቸውን መላምት እየሰጡ ይገኛሉ። ሞገስ የብልጽግናን ጎራ ተቀላቅሏልም በማለት ሐሳባቸውን አጋርተዋል። ወደ ዋና መረጃዎቻችን ስናልፍ ንግድ ባንክ 15% የቫት ጭማሪ በደንበኞቹ ላይ መጨመሩን ገልጿል። በሁሉም አገልግሎት የተጨመረው ይህ 15% ቫት በርካቶችን ያስደነገጠ ሆኖ አግኝተነዋል። በተለይ ደግሞ ወደ ሌሎች ባንኮች ገንዘብ ሲያዘዋውሩ ከ50 ብር በላይ እንደሚቆርጥባቸው ነው ደንበኞች እየገለጹ የሚገኙት። ለምሳሌ ያህል 100 ብር ሲልኩ 57 ብርና እንዲሁም ተጨማሪ 8 ብር እየቆረጠ መሆኑን ነው የገለጹት።
ይህ ድርጊት በርካቶችን ያስደነገጠም ሆኗል። ንግድ ባንክ ከመስከረም 19 ጀምሮ የአገልግሎት ክፍያ ማሻሻያ እንደሚያደርግ አሳውቆ የነበረ ሲሆን ትናንት ጀምሮ የአገልግሎት ክፍያው ጭማሪው ተግባራዊ ሆኗል። ይህን ተከትሎ የኮሚሽን ክፍያ ጭማሪ የተደረገ ሲሆን የቫት ክፍያ በሁሉም የገንዘብ ዝውውር ላይ የ15% ቫት ተግባራዊ መሆን ጀምሯል። ንግድ ባንክ በዚህ ዙሪያ መረጃ ይሰጣል ተብሎም ይጠበቃል። በርካታ ሰዎችም በዚህ ጉዳይ ላይ ቅሬታቸውን በሰፊው በማህበራዊ ሚዲያ እየገለጹ ይገኛሉ። ከንግድ ባንክ ወይም ከአንድ ባንክ ወደ ሌላ ባንክ ገንዘብ ሲላክ ገንዘቡ የሚተላለፈው ሁሉንም ባንኮች በአንድ ሲስተም አስተሳስሮ በሚገኘው ኤትስዊች በሚባል የዲጂታል ማስተላለፊያ ቼን ሲሆን ለዚህም የኮሚሽን ክፍያ ያስከፍላል። ከንግድ ባንክ ወደ ሌላ የንግድ ባንክ ቁጥር አካውንት ገንዘብ ሲልኩም ከአገልግሎቱና ከቫት ክፍያ ውጪ የኮሚሽን ክፍያ የለም። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎች ህይወት ሲያልፍ 10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮችን ጠቅሶ ቢቢሲ ዘግቧል። ጥቃቱ ከዞኑና ከወረዳው ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን ነው የእማኞች የሚገልጹት። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገርም እንደማይችሉ ተናግረዋል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ ግን መሳሪያው በዋናነት ፊት ለፊት በሆነውና ታካሚዎች ተገኝተው በሚታከሙበት 5 ቁጥር በተባለው ክፍል ላይ ማረፉን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹም ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነው የመሰለን፣ ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከላከለኝ ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት ከአካባቢው ላይ መድረሳቸውን የተናገሩት ሌላ የዓይን እማኝ ጤና ጣቢያው ውስጥ የነበረ የቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውን ተናግረዋል። ወከባና ተጨማሪ ጥቃት ስጋት በመፈጠሩ በደም ነፍስ የደማውም የታመመውም እየተዛለለ ነው የወጣው ሲሉ ክስተቱን አብራርተዋል። የቆሰሉ ሰዎችን ማውጣታቸውንና አስክሬን ማንሳታቸውን የተናገሩት ሌላ የዓይን እማኝ ደግሞ ለመግለጽ የሚከብድ ነው ሲሉ ሁነቱን ይናገራሉ። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉት የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን ሲገልጹ ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስ የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። የታዳሚው ጤና ባለሙያ አይናችን እያየ 4 ታካሚና አስታማሚዎች ህይወታቸውን አልፏል ሲል ለቢቢሲ ተናግሯል። 3 ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውንም ገልጸዋል። ሁለት ዓይን እማኞችም በጥቃቱ 3 ሰዎች ወዲያውኑ ህይወታቸው ማለፉን መመልከታቸውን ገልጸው ሟቾቹ ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ህይወታቸውን ያለፉ ለ2 ወራት በጤና ጣቢያው ተኝቶ እየታከመ የነበረ የአንድ ታማሚ አባት መሆናቸውን ተናግረዋል። የጤና ባለሙያዎቹ አራተኛዋ ሟች ለመገላገል ጤና ጣቢያ የመጣች ነፍሰ ጡር ሴት መሆኗንም ነው የገለጹት። ማወላጃ ክፍል ላይ የሞተች እናት አለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለች ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ብለዋል። በጥቃቱ የጤና ባለሙያዎች ልጅ የሆነች የ6 ዓመት ህፃን ጨምሮ 10 በላይ ሰዎች መቁሰላቸውን እማኞች ተናግረዋል። የኢትዮጵያ መንግስት የ1 ቢሊዮን ዶላር የዩሮ ቦንድ ዕዳን እንደገና ለማዋቀር ከዓለም አቀፉ የቦንድ ባለቤቶች ኮሚቴ ጋር ይፋዊና ምስጢራዊነትን ያካተተ ውይይት መጀመሩን ብሉምበርግ ዘግቧል። ይህ እርምጃ ሀገሪቱ የዕዳ ጫናዋን ለማቃለል በምታደርገው ጥረት ውስጥ አንድ ወሳኝ ምዕራፍ ሆኖ ተወስዶላታል። ውይይቱም ሪስትሪክትድ ወይም የተገደበ መሆኑ በውይይቱ ላይ የሚሳተፉትን አበዳሪዎች ወይም የቦንዱ ባለቤቶች የምስጢራዊነት ስምምነት እንዲሁም የሚስጥራዊነት ስምምነት መፈራረማቸውን ያመለክታል። ይህ ስምምነት የኢትዮጵያ መንግስት ለስምምነቱ መሳካት ወሳኝ የሆኑ ሚስጥራዊ የኢኮኖሚ መረጃዎችን ለአበዳሪዎቹ እንዲያካፍል ያስችላል። በውይይቱ ወቅት እነዚህ አበዳሪዎች የኢትዮጵያን ቦንድ መሸጥም ሆነ መግዛት አይችሉም። ይህ የውይይት እርምጃ ኢትዮጵያ በ2023 መጨረሻ ላይ የነበረውን የዩሮ ቦንድ ክፍያ ማዘግየቷን ተከትሎ የመጣ ነው። ሀገሪቱ በግሩፕ 20 ወይም በጂ20 የጋራ ማዕቀፍ ስር የዕዳ ማቃለያ ለማግኘት ጥረት በማድረግ ላይ ትገኛለች። የድርድሩ የመጨረሻ ግብ የኢትዮጵያን ወቅታዊ የኢኮኖሚ አቅም ከግምት ውስጥ ያስገባ
ዘላቂነት ያለው የዕዳ አከፋፈል ስምምነት ላይ መድረስ ነው። ወሳኝነቱ ከአበዳሪ የግል ተቋማት ጋር ስምምነት ላይ ለመድረስ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት ተጨማሪ የገንዘብ ድጋፍ ለማግኘት ከምታሟላቸው ቅድመ ሁኔታዎች አንዱና ዋነኛው ነው። በተጨማሪም እንደ ቻይና ካሉ መንግስታዊ አበዳሪዎች ጋር ለሚደረግ የዕዳ ማቃለል ድርድርም መንገዱን ይጠርጋል ነው የተባለው። በመጨረሻም የዚህ ድርድር ውጤትን የኢትዮጵያን የኢኮኖሚ አገግም አቅጣጫ የሚጠቁምና ዓለም አቀፍ የገንዘብ ገበያ ላይም በከፍተኛ ትኩረት የሚጠበቅ ክስተት ይሆናል ነው የተባለው። ግብጽ የታላቁን ህዳሴን ግድብን ወደ ዓለም አቀፍ ፍርድ ቤት እንደምትወስደው አስታወቀች። የኢትዮጵያ ተወካይ በበኩሉ ግብጽ የመንግስታቱን ድርጅትን መድረክ ለጠባብ የፖለቲካ ግብ እየዋለች መሆኗን በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዩሱፍ ካሳይ ገልጸዋል። ከሰሞኑ በተካሄደው 80ኛው የተመድ ጠቅላላ ጉባኤ ላይ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች በሚል ክስ ማቅረባቸውንና ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስደው መናገራቸውን ተከትሎ ኢትዮጵያ በተወካዩ አማካኝነት ምላሽ ሰጥታለች። በዚህም በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዩሱፍ ካሳይ ለግብጽ ክስ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት ማቅረቧን አስታውሰው የተባበሩት መንግስታት ድርጅት መድረክ ለጠባብ የፖለቲካ ግብ እያዋለችው ነው ብለዋል። ግብጽ በመንግስታቱ ድርጅት 80ኛ ጠቅላላ ጉባኤ ላይ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች መሆኑን የተናገሩት ምክትል ቋሚ ተወካዩ ግብጽ የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ የምታደርገው ሙከራ መድረጉን ለመጠባብ ፖለቲካዊ ዓላማም እየዋለችው መሆኑን ነው የገለጸው። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞች የፕሬስ ነጻነት አደጋ ላይ ይውላል ሲሉም አስጠንቅቀዋል። ህዝባዊ ወያነ ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይም ስጋት ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረበባቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጻ እየቀሰቀሱና የካሃዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉም ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉም ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነት በማዳከምም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉዑሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመላክታል በማለት ነው ሁነቱን የገለጹት።